ፋኖ ወደ አንድ መጥቷል የሚል ሰምቻለሁና የሰማ ይመስለኛል። ምን አስተያየት አለ በሱ ላይ ባጭሩ? ለምን ጠየቀኝ? ለፋኖም ትእዛዝ ይሰጣል ሲባል ስለነበረ በሌላ መልኩ ልጠይቅ ብዬ ነው። በአንድ ሳምንት ውስጥ የፋኖ አዛዥ የወይሌ ምክትል ስላደረጉኝ ለዛ የጠየቀኝ መስሎኝ ነው። የኔ ኢንትረስት ኢትዮጵያ ውስጥ አንዱ በህይወታችን ሶልቭ ማድረግ አለብን ብዬ የማስበው የተፈጠረው የፖለቲካ ፍራግመንቴሽን፣ የማህበራዊ ፍራግመንቴሽን፣ የማህበራዊ ተቋማት፣ የፖለቲካ ተቋማት መበታተን እሱ መቀየር መቻል አለበት። ፋኖም ወይሌም ህዋትም ሁሉም የራሳቸው ዓላማ አላቸው። ዓላማቸውን ላትደግፍ ትችላለህ፣ የሚከተሉትን ስትራቴጂ ላትደግፍ ትችላለህ። ግን ፖለቲካል አክተር ናቸው ሀገራችን ውስጥ። አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ፣ ለምሳሌ በፋኖ ስም 5 6 7 ቡድን ሲኖር፣ በወይሌ ስም እንደዛ ሲኖር፣ በህዋት ስም ሲኖር ማአት ሰውን ማደራደር ከባድ ነው። ማአት ሰውን ማቀራረብ ማለት ማአት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው። ፋኖም በአንድ ወገን ከተወከለ ህዋትም ወይሌም ሌላውን ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር፣ ለማስማማት፣ ለመደራደር፣ ለመግባባት ይሻላል። ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ሆኑ። ሶማሊያን ተመልከታ። አሁን አንዱ ችግር ምንድነው? ማአት ናቸው ከተከፋፍለው። ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። የፋኖን አንድነት ለማምጣት ባደረግነው ጥረት እና ሀብታሙ አያሌው ተመተዋል እና እስክስተኛው ማን ነው ስሙ የቅማንቱ ሰውዬ የጎንደር ህብረት መሪ ነኝ የሚለው አበበ በለው። እነዚህ አንደኛ ተራ ናቸው። እነዚህ ማንሳትም አያስፈልግም። በጣም ለኛ ሚዲያም አይመጥኑም። ግን ብዙ ዲያስፖራዎችን እያሳሳቱ ስላለ መገለጽ ስላለበት ነው። ስለዚህ የፋኖ አንድነት በጣም እየተጠናከረ መጥቷል። እነሱ ደግሞ በጣም ጦዘዋል። አሁን ወሎ የፋኖ አደረጃጀትም ያው በእኛው በራሱ በአማራ አንድ አማራ ፋኖ ውስጥ ገብቷል ማለት ይቻላል። በቅርብ ጊዜ የምሰሙት ነው። ሰላም ጤና ይስጥልኝ ውድ የኮስተር ሚዲያ ቤተሰቦች፣ ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች፣ ትንታኔዎችና የህብረተሰብ ምልከታዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ለምሳሌ ፐርሰናል ኦፒኒየን ብትጠይቀኝ ለአማራ ህዝብ ትግል አሁን ባለው ሁኔታ እነሱ ይሆናል ያሉትን እነሱ መርጠዋል። እኔ ልመርጥላቸው አልችልም። ኦፒኒየን ብትጠየቅ ግን ለምሳሌ አርበኛ እስክንድር ነጋን ፖሊሲና ስትራቴጂ ጥናት ነው የምታደርገው እንደው አትሊስት ለትግሉ ኢሜጅ በአርበኛ እስክንድር ነጋ ወርልድ ዋይድ በጣም የሚታወቁ ከሆኑ ባለም አቀፉ ማህበረሰብ ሰዎች መካከል አንዱ። ስለዚህ እንደዚህ ያለውን ዓለም አቀፉ ማህበረሰብ በጉልህ የሚያውቀውን ፊገር እና በተለያየ ጊዜ በጋዜጠኝነትም በነፃነት ትግልም ብራንድ አድርጎ የወጣና ዓለም አቀፍ ሽልማትን ያተረፈ ታስታውሱት አሁን ያለው የአሜሪካ መንግስት የትራምፕ አስተዳደር የስቴት ኦፍ ሴክሬታሪ ትልቁ ከፕሬዝዳንቱ ቀጥሎ ያለው ትልቁ ስልጣን የውጭ ጉዳይ መስሪያ ቤቱን የውጭ ጉዳይ መስሪያ ቤቱን የሚመራው ማርኮ ሩቢዮ በአንድ ወቅት ላይ በአደባባይ የመሰከረለት እና ቅድም እንዳልኩት ዓለም አቀፍ ሽልማት ያተረፈ ነው። እንዲህ ያለውን ብራንድ ያደረገ ሰው እንዲህ ባለ አትሊስት የውጭ ጉዳይ ፖስት እኔ ብሆን ነው እያልኩ ያለው ደዝሚን እንዲህ መደረግ አለበት የግዴታ ምናምን ያልኩ አይደለም። ብልስ ማን ነው? አስተያየት ግን መብት ስለሆነ እንዲህ ቢሆን ኑሮ
እኔ አፋባህ ነው አፋህድ ነው ከሚል አይደለም የሚጠቅመው እንደው ቢያንስ እንኳን በዚህ ደረጃ ብትመጣ ይሄንን ብራንድ ይሄ ቦታ ለይተህ የሚገባውን በሚገባው ቦታ አርጋሃል ወይ? በውጭ ጉዳይ ላይ ያለው ሰው እንኳን ዓለም አቀፉ ማህበረሰብ ቱ ቢሆንስ ለኔም አዲስ ነው የትግሉ ላይ የለም እያልኩ አይደለም። ብቃት አለው የለውም እየመዘንኩ አይደለም። እሱን በብቃት የሚያውቁት እነሱ ናቸው። እነሱ ወስነው ግን በትግሉ ላይ ያለን በቅርበት እየተከታተለን የምንል ሰዎች እንኳን ማን ይሆን የምንለውን ሰው በውጭ ጉዳይ ብራንድ አድርገህ ስታመጣና ሌላኛውን ሰው ደግሞ በዛ ብራንድ ያለውን ሰው ስትራቴጂክ አድርገህ ስትበድ የትኛው ነው ትክክል የሚለውን ሊመዘን ይገባ ነበር። እኔ ብጠየቅ ይሄንን ነው ልል የምችል። ከዛ እስቲ ሐሳብ ስጥ ብባል ሌላኛውን ሰው ያነሳው ከሌ እዚህ ጋር ቢሆን ከሌ እንደዚህ ቢሆን ልል እችላለሁ። ግን ሁላችንም በያለንበት ሆነን ይሄ ኦፒኒየን ነው እንዳልኩ እኛ ውሳኔ ሰጪ ከሆነ ታዲያ እነሱ ለምን ይሰበሰባሉ? ይሄን ያህል ጊዜ ስለምን ይወስዳሉ? የመወሰን ስልጣን የነሱ ነው ካልን በኋላ በወሰኑት ውሳኔት ላይ መከፋት አይደለም። የመጀመሪያው ዙር ድርጅት ምስረታ ላይ እኮ አብረው ተስማምተው ወስነው ሲያበቁ ማርሸት ፀሐዩ ስልክ ጠርቅሞ ወጣ በሚለው ነው አይደል? ቅራኔያችንን ትክክል የመርሰው ስለሆነ ልክ አይደለም ብለን የተቃወምነው ድምጽ ብልጫ አድርገው ስምምነት አድርገው ከዛ ድምጽ ሰጥተው ከዛም ደግሞ በመጨረሻው ላይ እስከ መግለጫው ድረስ ተስማምተው ተጨባብጠው ቨርቹዋል የሚሆን ከሩቅ ለሩቅ ያሉ ይሄን ተስማምተናል ካሉ በኋላ ሐሳብ አስተያየትህን ማንም ሰው እንደዚህ የተደራጀ ሊጠቅም የሚችል እንዲህ ቢሆን የሚለውን ሰጀሽን ሐሳብ ይሰጣል። ማንም ሰው አናውቅም እኮ በዚህ ሂደት ውስጥ ደግሞ የሰውየውን ፍላጎት እኮ ከግምት ሊገባ ይችላል። ማን ይሄንን ቦታ አቀበለዋል ይሄን ቦታ አልቀበለውም እነዛ ፍላጎቶችም ሊኖሩ ይችላል። አስፋራሱ ነው ስምምነት ላይ መደረሱን ብቻ ስለሆነ እንዳለ ተቀብሎ ማንኛውም አካል የአማራ ህዝብ ለረጅም ጊዜ ሲጠብቀው የነበረው አንድነት መጥቷል ብሎ ተቀብሎ ሲያበቃ የጎደሉ የሚባሉ ነገሮች ካሉ አስተያየቶች ካሉ እንዲህ ቢሆን የሚል ካለ አስተያየት መስጠት ለማንም የተነፈገ ስላልሆነ ፖሊሲ የሚወጣው እንኳን ከህዝብም ኮሚኒቲ በምትሰማው አስተያየት ፍላጎትም እየተነሳ ነው። እነሱም ደግሞ ህዝብ የሚለው ምንድነው የሚለውን አዳምጠው ይሄን እንዲህ ብናረገው ይሄን እንዲህ ብናረገው ሊሉ ይችላሉ። ስለዚህ ኦፒኒየን አስፈላጊ ነው። ይሄ ካልሆነ ሞቼ እገኛለሁ ምናምን ማለት ነው። አንድ እሱን ግትር ስለሆንክ ነው እንጂ እስክንድር this is the time ነፃ ከሆንክ ማምለጥ ከቻልክ የማምለጫ ሰዓት ይሄ ነው። ዛሬ በይፋ ልንገርህ እስክንድር የማምለጫ ቀንህ ዛሬ ነው። ምንም አንተ ህይወትህ አደጋ ላይ ቢወድቅ ከቁብ አይቆጥሩህም። እንዳየኸው ነው። ከቁብ ማምለጫ ጊዜ ነው። ጎንደሮች አምልጠው እየገቡ ነው። ከትላንት ወዲያ ገብተዋል። አይታችኋል የገቡትን ልጆች። የጎንደሮቹ ሮጠው ነው የገቡት። አዳዲስ ልጆች አዳዲስ በፊት አመራር የነበሩ አሁን ሮጠው የሰላሙን ጥያቄ ተቀብለው የድርድሩን ጥያቄ ተቀብለው ሮጠው ገብተዋል። ከዚህ በኋላ ኖ ሞር ያንተ ሚና ምንም ነገር የለም። አለቀ ደቀቀ በቃ። የስራ አስፈጻሚ ዲሲሽን ሜኪንግ ላይ የለ፣ ዋናው ጉዳይ ላይ የለ። ይሄ እኮ ማለት በኢህአዴግ ውስጥ በነገራችን ላይ በጣም እኮ የስድባቸው መጠን ቲፒኤልኤፍ እኮ እንዴት ኦርጋናይዝ እንዳደረገው የምታውቁት እንዴት እስክንድርን ለመበቀል ልንገራችሁ፣ ከኢህአዴግ ጋር እያይዤ ልንገራችሁ። በጣም ጥሩ ምሳሌ ስለሆነ በኢህአዴግ ውስጥ ልክ ሰዎቹ እያረጁ መጡ። ይሄ ሲኒየሮቹ ማለት ነው። እነ በረከት፣ እነ አባይ ፀሐዬ፣ እነ ስዩም መስፍን ሌሎቹም እያረጁ መጡ ማለት እድሜ ልክ ደግሞ ይሄ ምንድነው የሚባል አንድ ሰነድ አጽድቀዋል። ከምሬ ነው የምነግራችሁ። እንዴት ኮፒ አድርገው እንዴት እንደተበቀሉት ማለት ነው። ስለዚህ እነ በረከት ሲያረጁ በረከት፣ አባይ ፀሐዬ፣ ስዩም መስፍን፣ ሌላ ማን ነው ምናምን፣ ከዛ ምን ተባለ? ቦክስ ተከፈተላቸው። ምን የሚል ቦክስ ተከፈተላቸው? የጥናትና የፖሊሲና ጥራት ምርምር
የሚባል ሳጥን ተከፈተላቸው። ከዛ በረከት ከእንትና ጋር ጸብ ይገባል፣ ከጠቅላይ ሚኒስትር ኃይለማርያም ጋር ጠብ ሲገባ ኃይለማርያም የሆነ ኦፊስ ራቅ ያለ ኦፊስ ለጋሪውን ወደ ለጋር ወይም ወደ ባምቢስ ምናምን ህንጻ ተከራየላቸውና የህንጻውን ስም የፖሊሲና ጥናት ምርምር ምናምን ብሎ እዛ ግቡ እንዳትመጡ አላቸው ወደ ጠቅላይ ሚኒስትር ጽሕፈት ቤት። የፖሊሲና ስትራቴጂ ጥናት ማዕከል ነው የሚባለው። ማዕከሉ መወሰን አይችል ምን አይችል ምንም እየመጣ የጨቀጭቀው ነበረ። እኔ ከግልጽ ከፎርስ ማውስ ነው ባይዘው እየመጣ የጨቀጭቀዋል። እኛ ምን እንስራ፣ ምንድነው የፖሊሲና ምርምር፣ እኛ ያመጣነውን ነገር የማይፈጽም ከሆነ እስኪሉት ድረስ ማለት ነው። ይህ ዲዛይን ሲደረግ ሩዋንዳ ነው፣ ሩዋንዳ አካባቢ ሩዋንዳ ነው። ሩዋንዳ አልመሰለኝም። እንትኑን ቦታውን እንትን ብያለሁ። ብቻ ከፕራይም ሚኒስትር ኦፊስ እንዲወጡ አደረጓቸው። አውጥተዋቸው ሌላ ኦፊስ ሰጥቷቸው። ኦኬ ሩዋንዳ ከሆነ ሩዋንዳ በሉት። ሩዋንዳ ወደ ታች የሚሄደው ነው፣ ወደ ቦሌ መንገድ። ግን ምንድነው ቁልፍ ፖይንቱ? አሁን የኦፊሱን ምናምን ሎኬሽኑን አይደለም ልነግራችሁ የፈለግኩት። ከፕራይም ሚኒስትር ኦፊስ እንዲለቁ እነዚህ ኦልድ ጋርዶች ግን ደግሞ ዝም ብለው እንዳይቀመጡ የፖሊሲና ምርምር ተቋም የሚባል ተደራጀላቸውና እዛ እንዲገቡ ተደረገ። እቺን የሚያውቁት ባዴን ማናቸው ናስረስ እስክንድር ላይ ደገሙት ማለት። ተመልከቱ። አንደኛው እሱ ነው። ሁለተኛው ወደኋላ ተመልሶ አንዱ ሌላኛውን መክሰስ። እዛው ድርጅት ውስጥ ያሉ አካላትም ቀደም ብለው ከሁለት ሳምንት በፊት ጭቃ ሲወረውሩ የነበሩ አንዱን ከፍ አንዱን ዝቅ ማመራርም ሆነው ባልተገባ መንገድ ካራክተር አሳሲኔሽን ሲሰሩ የነበሩ እናውቃለን። አሁንም ያንን ተንኮል ሊቀጥሉበት ይችላሉ። ትግሉን የሚጎዳ ነገር ቀጠሉበት። ከህሌ ነው ትግሉን እየጎዳ ያለው እንታቀለዋለን። ምንም ይሁን ይሄ ፍጻሜ ነው ማለት አይደለም። የፈለገውን ቦታና ኃላፊነት ሊይዝ ይችላል። ትግሉን በሚጎዳ መንገድ ካራክተር አሳሲኔሽን እየሰሩ አሁንም የማይፈልጉትን እየቀጩ እንሄዳለን የሚባል ነገር ካለ እስከ መጨረሻው በመርህ እንታገላቸዋለን። ሁለተኛ አሁን በግላጭ ወጥተዋል። ርዕዮተ ዓለማችን የአማራ ብሔርተኝነት ብለው ነው። እዚህም ላይ የተጨቃጨቃችሁ ሰዎች እስቲ ዛሬ ምን አስተያየት እንደምትሰጡ ማየት እፈልጋለሁ። ባይዘው እኔን ስትናገሩ ውሸቱን ነው የአማራ ብሔርተኝነት የሚባል የለም፣ እዚህ ሰነድ ላይ የተጻፈው ነገር ትክክል አይደለም ብላችሁ ሚዲያ ፕሮግራም የሰራችሁ ሰዎች ይሄው ዛሬ ይሄ ሰነድ ነው የጸደቀው። ይሄን ሰነድ ነበር ያመጣውላችሁ። ገጽ 6 ላይ ምን ይላል? ገጽ 6 ይሄ ሰነድ የፖለቲካ መመሪያችን ከርዕዮት የሚቀዳ እንደመሆኑ መጠን የጠራ ርዕዮት ማበጀት ከትግላችን ስኬት የመጀመሪያው ተግባር ነው። ይህ የትግላችን ርዕዮት አማራነት ነው። የት ልትሄዱ ነው? የትግላችን ርዕዮት አማራነት ነው። አማራ ብሔርተኝነት ማለት ነው ርዕዮቱ ራሱ። ይሄን ነበር ውሸት ሲል የነበረው እስክንድር። ይሄን ሰነድ ነበር ሲያጣጥል የነበረው። እኔ ባቀረብኩ በመጋስቱ ነው ባይዘዌ የሄደው። አሁን የናፖሊዮን ዶግ የሆኑ ሰዎች እኔ ስመጣም እስክንድርን ይዘውት ይመጡ ነበር። በሌላ በኩል ባይዘዌ በጀዋር ብቻ አይደለም በእስክንድርም ነው ሊያጠለሹ ሲሞክሩ አያቸው ነበር። ልክ እኔ ይህን ሰነድ አውጥቼ ሳቀርብ እስክንድር ይመጣል፣ እየሮጠ ይመጣል። እዛ የናፖሊዮን የጀዋሩሾችም ጋር ሌሎቹም ጋር ማለት ነው። የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሀሳብና አስተያየታችሁ ለእኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ